ነገር አስቸገረኝ። ሴትነቴንም ሊጠቀም ፈለገ እና ውጤቴንም ማበላሽብኝ። እትዬ አገኘሁ እንደማታመልጠኝ ነግሬ ነበር። ምን? ይሄማ በፍጹም አይሆንም። እንዴት ነው ትምህርትሽን የምታቋርጪው? ታዲያ ይሄን እኮ ነው የምልሽ። ወርቅ የሆነ ሀሳብ እኮ ነው ያመጣሽው። ይኸውልሽ ምንም ጊዜ አያስፈልገን፣ ቀጥታ ወደ ተግባር መግባት ነው የሚያስፈልገን። እንዴ ምን ነካሽ ሳምሪ? አንቺ እኮ ነሽ ቤት መኖራችሁ ለእናንተ ጥቅም አለው ብለሽኝ የነበረው። ቆይ ሄሊ ድጋሜ እዚህ ቤት እንዲኖሩ ፈቀደላችሁ ማለት ነው? እንግዲህ ምን ማድረግ ይቻላል? እኔ እኮ ቅድም ሲጨንቀኝ ሳምሪን አማከርኳትና ምንም ችግር የለውም አብሮ መሆናቸው ጥሩ ነው፣ ስለዚህ አታስቢ ምናምን አለችኝ። ከዛ በኋላ በቃ እኔም ተውኳቸው። እሱማ ለእኔም ብላኝ ነበረ፣ ግን ሳምሪ የሆነ ያልገባት ነገር አለ ይመስለኛል። ግን ሳምሪ ውለታ እንደመመለሻ የቆጠረች ሊሆን ይችላል። ምንም ቢሆን ሳምሪ እኛን የሚጎዳ ነገር እንደማታደርግ አውቃለሁ። አሁን እንዴት ነው ድጋሚ ከዚህ ሰይጣን ጋር እንደ ቤት መኖር የሚቻለው? በቃ እንግዲህ ለመስኪ ሲባል ማድረግ ነው። ሌላ ምን አማራጭ አለ? እግዚአብሔር ትዕግስቱን ይስጠን ብሎ ከመለመን ውጭ ሌላ ምንም አለን? ግን ፍቅራቸው አላስቀናም? እኔም እኮ ቅፍን አፍቆኛል። ይችላል እንደዚህ አይነት ጭካኔ ስጡኝ። አሁን እንደዚህ ትይኛለሽ? እሺ ነው ይቅርታ በቃ እሺ። ግን ይኸውልሽ መጠንቀቅ አለብን እሺ። ምን እንደሚያስብ የምናውቀው ነገር የለም። እሺ ችግር የለውም። እሺ ይቅርሽ። እንደዚህ ስታቅፈኝ ነው ደስ የሚል። ዝም ብለህ ወሬ አታብዛ። ተጨነቂ እኮ ነው። ምን ላድርግ? አይዞህ በቃ ምንም ማሰብ አይገባም። ካለ ምንም እቅድማ እዚህ ቤት አልመጣም ይሄ ልጅ። ይኸውልሽ የሆነ ነገር አስቤ ነበርና እሱን እንድንመካከርበት ነው የጠራሁሽ። እኔ ደግሞ እንደጨኛ ልጋብዘኝ መስሎኝ ነበር። ቆይ ምንድን ነው የምንነግረኝ? ይኸውልሽ እኔና አንቺ እዛ ቤት በመግባታችን ምክንያት ሄለንና ቅዱስ የሆነ ግጭት ውስጥ ሳይገቡ አይቀሩም።
ስለዚህ ይህን ግጭት የበለጠ ማስፋት። እንዴት አድርገን? እንዴ የሆነ ተንኮል አስቢ እንጂ ሴት አይደለሽ እንዴ? መቼም ይሄ ላንቺ አይጠፋሽ እንዴ። አንተ አይደለህ እንዴ ያስቤበታል ያልከኝ? ስለዚህ ያሰብክበትን ነገር ንገረኝ። ምን መሰለሽ ነው ያሰብኩት? በቃ እኔና አንቺ እነሱ ፊት ለፊት በደንብ ፍቅር እየተሰጣጣ ከዛ በኋላ ሄለን ፍቅር እንደጎደለባት እንዲሰማት ማድረግ። ከዛ ይልቅ ግን ለምን ቅዱስ በሆነ ምክንያት ከኔ ጋር አልጋ ላይ እንዲወድቅ እናድርገው? ያኔ ወይ እሱ በጸጸት ወይ ሄለን ስታቅ ያኔ አንቀራተፈዋለች። ታዲያ ይህን እኮ ነው የምልሽ። ወርቅ የሆነ ሀሳብ እኮ ነው ያመጣሽው። ይኸውልሽ ምንም ጊዜ ያስፈልገን፣ ቀጥታ ወደ ተግባር መግባት ነው የሚያስፈልገን። በቃሽ፣ ሄለን በሌለችበት አስክረው ወይንም ደግሞ በመድኃኒት እናደርገዋለን። በተመሳሳይ አንተም ከሷ ጋር እንድትተኛ እናደርጋለን። ቆይ ምን ይመስላል? ዛሬ በጣም የተለየ ሀሳብ እያመጣሽ ነው እባክሽ። እሺ ግን ቆይ ያቺ ሳምሪ እንዴት ነው የምናረጋት? ከቤት መውጣት ያለባት አይመስልሽም? ተዋት እባክህ፣ እሷ ምንም አታመጣም። ኖረችም አልኖረችም ምንም አታረግም። ስለዚህ ሀሳብ አይግባክ። በጣም አሪፍ። በቃ ወደ ቤት እንሂድና ተጨማሪ ተንኮሎችን በደንብ እናድርገን። እሺ ደስ ይለኛል። ይኸውልሽ የምናደርገውን ነገር ግን በጥንቃቄ ማድረግ አለብን። እሺ ይኸውልሽ ፍቅራችን የእውነቱ እንደሆነ በደንብ ማመን አለባቸው። ስለዚህ በደንብ ነው የምናስመስለው። ቆንጆ ተዋናዮች መውጣት አለብን። ግድ ነው ግድ ነው። በደንብ ነው የምናስመስለው። እሺ ግን ደግሞ በደንብ መጠንቀቅም አለብን። ጥሩ። እሺ በቃ ተነሳ። ሲስታቅፈኝ እኮ እንዴት ደስ እንደሚለኝ። እቅፌ እንደናፍቅሽ አውቄ ነበር። አንተ መኝታ ቤቴ ምን ትሰራለህ? ሂድ ውጣ! ውጣልኝ! ልክስክስ ድሮም ጠርጥሬ ነበረ። ይኸውልሽ እኔ እኮ የመጣሁት እቅፌ ይናፍቅሻል ብዬ እንጂ አንቺ እንዳልሽው ልክስክስ ሆኜ አይደለም። ውጣልኝ! ምንም ነገር መስማት አልፈልግም። የማትረባ እህቴን አስቀምጠህ አትሳሳች። እኔ እህትሽን በጣም ነው የምወዳት። በእሷ ላይ ምንም ነገር ማድረግ አልፈልግም። ያው እኔማ ቅዱስ የልብሽን ስለማያደርሰው ፍቅር መስጠት ስለማይችል እኔ ልካሰው ልተባበረው ብዬ ነው። ካሌብ አልሰማኸኝም? ውጣልኝ! ቅዱስ መጥቶ ሌላ ነገር ከመፈጠሩ በፊት ውጣልኝ። ካልሆነ መስኪን ጠርቼ እነግራታለሁ። ንገሪያታ፣ ሂጂ ንገሪያት። ይኸውልሽ አንቺን በጭራሽ አታምንሽም። ምክንያቱም ከአንቺ በላይ እኔን በደንብ ታውቀኛለች፣ ታምነኛለች። እሺ ምንድን ነው የማደርገው? ይሄን ሰውዬ እንዴት ነው እንደዚህ መቀጠል የምችለው? ወይኔ መስኪ ምን አይነት ጣጣ ውስጥ ነው የከተተችኝ ግን። አመሰግናለሁ። ምንም ማለት አይደለም። እንደ ትልቅ ነገር አትቁጠሪው። አንቺ ባትያቸውም እኮ ማስገባታቸው አይቀርም ነበር። እሺ ቆይ አሁን ምን ፈልገሽ መጣሽ? አንድ ተጨማሪ ነገር እንድታደርጊልኝ እፈልጋለሁ። አይበቃሽም? ቆይ እንዴት ነው እኔን ነገር እንደዚህ አቅለሽ ያየሽው? ህይወትሽን እኮ ነው ያተረፍኩልሽ። እንዴ በዚህ ተራ ነገር ሁለታ ይመለስኩ ብለሽ ቆይ ተደላደለሽ ልትቀመጪ ነው? አመሰግንኩሽ እኮ። ቆይ ከዚህ በላይ እኔ ምስጋና ምናምን አይጠመኝም። ይኸውልሽ አንድ ተጨማሪ ነገር እንድታደርጊልኝ እፈልጋለሁ። እሺ ቆይ ምንድን ነው? ይኸውልሽ ከቤት የሆነ ሳለ ሄለን ይዘሻት እንድትወጪልኝ እፈልጋለሁ። እንዴ ምን ማለት ነው? ለምንድን ነው ከቤት ይዣት የምወጣው? እኔ ስላዘዝኩሽ። እንዴ ቆይ እንዴት ነው ከመሬት ተነስቼ እንውጣ እምላት? በዛ ላይ ደግሞ ቆይ ምን ልታደርጊ ነው? የማደርገውማ ከካሌብ ጋር ጥሩ ጊዜ ማሳለፍ ስለምንፈልግ ሄለን እንድትኖር ስለማልፈልግ ነው። ስለዚህ ይዘሻት ትወጫለሽ። ከዛ በኋላ የሆነ ካፌ ይዘሻት ትቀመጪና በደንብ ተመክሪያታለሽ። እንዴ አረ ይሄ ነገር ግን እኔ እያስፈራኝ ነው።
አይ እንግዲህ ይሄ ትእዛዝ ነው። ይኸውልሽ ሰዓቱ ሳሳውቅሽ ይዘሽ አትወጫለሽ። እሺ ሰምተሽኛል አይደል? ቆይ ምን አስባ ነው? እሺ ምን የጣጣ ውስጥ ነው የገባሁት? ቆይ እሺ ምን ብዬ ነው ይዣት የምወጣው? ወይ አምላኬ ወይ ምን ላድርግሽ? ፖሊስ እስካሁን ካላገኛት እንዴት ነው የሚሆነው? ቤተሰቤ ላይ አንድ ችግር ብቻ ድጋሚ እንዳትፈጠር። ቅዱሴ ምን ሆነ ነው ግን ቤት መዋል ያቆምከው? ምን ቤት አለኝ? በገዛ ቤቴ ተደፈርኩ። ደግሞ እዚህ የምውለው ከእነሱ ጋር ለመጣላት ነው። በቃ እኮ ለትንሽ ጊዜ ያህል ነው። ከዛ በኋላ ተገብተው ይወጣሉ። እነሱ ናቸው የሚጋቡት? ሁን ብለው ነው የመጡት። ሄለን የሆነ ተንኮል አስበው ነው የመጡት። እንዴት አይገባሽም አንቺ? እሺ ታዲያ እንግዲህ እኔ ምን ማድረግ እችላለሁ? እንዳልተዋት ስጋዬ ናት። ምን ላድርግ? ሄለን ከዚህ በፊት ፋሲካን አምነሽ ምን እንደደረሰብሽ ታውቂያለሽ አይደል እንዴ? አውቃለሁ፣ ግን በቃ እሱን ባስወጣና አይሆንም ምናምን ብዬ ብከለክላት እኔም ተነስቼ ካልሄድኩ ነው የምትለው እሱ ጋር። ይሄን ደግሞ ማመን አልችልም እንዴ! እኔ በፍጹም እሱን ላምነው አልችልም። ህይወታችን እስከ መቼ ነው እንደዚህ የሚቀጥለው ሄለን? አላውቅም፣ በጣም ግራ የገባው ነገር ነው። ኡፍ ምን እንደማደርግ አላውቅም። አይምሮዬ በጣም የተጨናነቀ ነው። ገብቼ ማረፍ ፈልጋለሁ ሄለን። እሺ በቃ አረፍታለሁ። የምትፈልገው ነገር ካለ አዘጋጅልሃለሁ። እሺ ምን ነው ቆየክ? መድኃኒቱን እየፈለግኩ ነው። እናገኘከው? አዎ ቆንጆ የእንቅልፍ መድኃኒት አግኝቻለሁ። የእንቅልፍ መድኃኒት ይሻላል እንዴ? አንቺ ነገሩን የምር ነው እንደ ፈለግሽው? አይ ከእንቅልፍ መድኃኒት ይልቅ የሆነ የሚያደነዝዘው ነገር ራሱ እንዲስት የሚያደርገው ነገር አይሻልም? አይሻልም። ይኸውልሽ ሲተኛ እንደፈለግን ማድረግ እንችላለን። ደግሞ እንደገና ፍለጋ ሌላ እጽ ምናምን ፍለጋ አልወጣም። ወይ ካልሆነ እኔ ልፈልግ እንዴ? አንቺ ነገር የእውነት ነው እንደ ፈለግሽው? ስሚ እኛ እኮ ዓላማ አለን አይደል? እሱን ካሳካልና ሁሉም ነገር ከተስተካከለ በኋላ የፈለግሽውን የምርም ይሁን የምንም ማድረግ ትቻለሽ። ለማንኛውም አሁን እንሂድ። ከመሸ ነገሮች ሁሉ ይበላሻሻሉ። እሺ በቃ እንሂድ። መጣችሁ? አዎ መጣ። ያው የኛ እዚህ መኖር እኮ ብዙም ስላላስደሰታችሁ ለሁለታችን የሚመጥን ቆንጆ ቤት ነገር እንፈልግ ብለን ወጣል። እኛ አልደበረንም። እህቴ አይደለች? እስከፈለገችው ጊዜ ድረስ ያህል መቆየት ትችላለች። አላልኩም? እህቴ አይከፋት። ቤብ ግን በጣም ሸመኛ ነው። አረ ሄለን ግን እንደዚህ አትፍራት አይደል? አይ እኔ እኮ ፈርቻት አይደለም።
ያው ብዙ ጊዜ ሳያቸው ፍቅራቸውን አይገላለጹ ብዙ ነገር የጎደለባት ይመስለኛል። ምናልባት እኮ በእኛ ምክንያት እንዳይሆን ብዬ ነው። አይ በእኛ አይደለም፣ ድሮም እንደዚህ እኮ ናቸው። አብሮ ከመኖር ውጪ ብዙም አይደለም። ከቅዱሴ ጋር በጣም ነው የምንዋደደው። እንደዚህ አይነት ነገር አያስጨንቀንም። መዋደድ ብቻ ምን ይጠቅማል? ፍቅሩን በየጊዜው በየሰዓቱ በየሰከንዱ ካልነገረሽ፣ ፍቅር ደግሞ ዋናው ተግባር ነው አይደለም እንዴ? ልክ እንታንተ አይደል? ይታደሉታል እንጂ አይታገሉትም። የኔ ፍቅር በጣም ነው የምወደው። እኔም በጣም ነው የምወድሽ። እንደኔ አይነት ምርጥና የዋህ አፍቃሪ ለእህትሽ እንዲሰጣት እጸልይላታለሁ። የኔ የዋህ በቃ እኔ ልግባ። እንዴ ምን ነው ትንሽ አትጫወችም? አይ ልግባ፣ ባለቤቴ ብቻው ነው። እሺ ይኸውልሽ፣ አሁን እንደምንም አድርገን ቢሆን ይህንን መድኃኒት ቅዱስ እንዲወስዶ እናደርጋለን። እሺ በቃ እኔም ሳምሪ ልጥራትና ይዛት ትውጣ ይለን ይቻላል፣ ግን አደራሽ በምናደርገው ነገር እንቅስቃሴያችን እያለ መጠንቀቅ አለብን። እሺ እሱማ ግዴታችን እኮ። ከዛ በኋላ አንቺ የፈለግሽውን ሰው አቅፈሽ እስከ ዘላለም ትኖሪያለሽ። እኔም ደግሞ እምወዳትን ሄሉዬን ቅፍ አድርጌ እሞታለሁ። እሺ በደስታ ቆይ ምን ብዬ ነው ይዣት የምወጣው? እኔ ምን አቅልሻለሁ? ብቻ ይዘሻት ውጪ። ቶሎ የማትመለሱበት ቦታ ይዘሻት ሂጂ። ቶሎ ቢበላሽ። ቆይ ምን አይነት ጣጣ ውስጥ ነው የገባሁት? አሁን ቆይ የት ነው የምትወስጂኝ ብትለኝ የት ነው ልምላት? እኔ ምን አውቃለሁ? ብቻ የሆነ ቦታ ይዘሻት ሂጂ። በቃ ቶሎ ማትመለሱበት ማትመጡበት። ጋሺ እኮ አለ። ቆይ እሱ ምን ልታደርጉት ነው? የእሱን ነገር ላይ እንጨርሰዋለሁ። ብቻ አንቺ ሄለን ይዘሽልኝ ሂጂ። ቆይ ግን ክፉ ነገር ልታደርጉ አይደለም? አንቺ ምንድን ነው ይሄ ጥያቄሽ ደግሞ? ቆይ እኔ ከመቼ ወዲህ ነው ክፉ ነገር ሳደርግ አይተሽ የምታውቂው? እሺ በቃ መጣሁ። በቃ ቶሎ በይ እሺ፣ ቶሎ በይ። አንዴ ላዋራሽ ፈልጌ ነበር። ሳምሪ ምን ሆነሽ ነው? የሆንሽው ነገር አለ እንዴ? አይ ምንም አልሆንኩም። የሆነ ነገር ላማክርሽ ነበር። ምን ነው? ምን ተፈጠረ? አይ ምንም አልሆንኩም። አንቺም እዚህ ቤት ውስጥ ስለተጨናነቅሽ ውጪ ንፋስ እየተቀበልን ካፌ ቁጭ ብለን እናውራ። ወይ ሳምሪ እዚሁ ንገሪኝ። ከቤት መውጣት አላሰኘኝም። በዛ ላይ ደግሞ ቅዱስ ያለ ከካሌብ ጋር ሊጣሉ ስለሚችሉ ልርቀው አልፈልግም። ግን ደግሞ ብናወራ ከጋሼ ጋር ደግሞ አውርተናል። ከካሌብ ጋር ምንም አይነት ግጭት ውስጥ አይገቡም። አንቺ አታስቢ። እዚሁ አትነግሪኝም? አይ ሰው የበዛበት ቤት ውስጥ እኮ ብዬ ነው። እሺ በቃ ልብሴ ልቀይርና እንወጣለን። እሺ እሺ መጣሁ።
ዋሸዋት። እኔ ግን ምን አይነት ማረባ ሰው ነኝ? አይኑን እያየሁ ሸወድኳት። ችግር የለውም። ይሄ እኮ ለመጥፎ ነገር አይደለም። ደግሞ ምንም ጸጸት እንዳይሰማሽ እሺ? እንዴ እንዴት ነው የማይሰማኝ? እነሱ እኮ እንደ ቤተሰብ ነው የሚያዩኝ። እኔ ግን የበላሁበትን ወጭ ሰበርኩኝ። እንዴ መጥፎ ነገር እንደፈጠረ እኮ አስመሰልሽው። ሚስጥር ልነግርሽ እኮ ነው ያልኳት። የትኛው ሚስጥር ልነግራት ነው? ቆይ ማስወጣት ብቻ አላውቅም። ፍቅር ያዘኝ ወይ የሆነ ነገር በያት፣ ብቻ የሆነ ነገር በያትና ይዘሽልኝ ውጪ። ቆይ ምን አዲስ ነገር እኮ አይደለም ይሄ። ባየው እንደዚህ እየሆንሽ ደግሞ አታስይልሽ፣ አታስነቂብን። አቤት ሂጂ በቃ ሂጂ። ብቻ ይኸውልሽ የሆነ ነገር ብቻ የሆነ ነገር በያትና እዛ እንድትቆይ አድርጊያት። በቃ ወሬሽን አስረዝሚው እሺ? ሂጂ። እሺ አልኩሽ እኮ በቃ ይሄ ተራ ነገር ነው። ገና ከዚህ በላይ ብዙ ነገር እናደርጋለን። ቆይ እንዴት ለማድረግ ነው ያሰብሽው? ይኸውልህ አሁን ቅዱስ ተኝቷል፣ መኝታ ቤት ነው ያለው። ስለዚህ በጁስ ብጥብጭ ይሰጠዋል። ቆይ አምኖ የሚጠጣልሽ ይመስልሻል? እኔ አልሰጠውም። ጠረጴዛ ላይ ከነ መልዕክቱ አስቀምጥለታለሁ። ሄለን እንደጻፈችለት አድርጌ አስቀምጥለታለሁ። ያኔ እሱ አንስቶ ይጠጣዋል ማለት ነው። ስለዚህ እኛ ያኔ ስራችንን ሰራ ማለት አይደለም? እሺ ቆይ ቶሎ ማይነሳስ? ለእሱ አታስብ፣ እንቀሰቅሰዋለን። አሁን እጄ እኔ ልዘገጃጅ። እሺ በቃ እኔ ምንም ልብ ያላረፈልኝም። የሆነ መጥፎ ነገር የሚፈጠር ያህል እየተሰማኝ ነው። ቶሎ ቶሎ እናውራና ወደ ቤት እንመለስ። እንዴት አንቺ አትጨነቂ። እነሱ እኮ ትላልቅ ሰዎች ናቸው፣ አይጣሉ። በጣም ተበሳጭቷል ቅዱሴ። የካሌብን ቤት ተመልሶ መምጣት አልወደደውም። ስለዚህ ያለመጣላቱን እርግጠኛ መሆን አልችልም። አታስቢ፣ አንቺ አትጨነቂ። አንቺስ ምን ገጥሞሽ ነው? እትዬ ብናወራ ብዬ ነው። በዛ ላይ ብቻሽን ቤት እንድትቀመጭ አልፈለኩም። ልክ ነሽ፣ ግን ያሰብሽው ነገር አለ እንዴ? ካሌብና መስኪ ለረጅም ጊዜ እዚህ የሚቆዩ ከሆነ ችግር እንዳይፈጥሩ እየፈራው ነው። እና ራሳቸውን ችለው እንዲወጡ ብናደርግ አይሻልም እትዬ? እንዴ ምን ነካሽ ሳምሪ? አንቺ እኮ ነሽ ቤት መኖራችሁ ለእናንተ ጥቅም አለው ብለሽኝ የነበረው። አዎ ብዬሻለሁ፣ ግን ደግሞ በመካከላቸው ፍቅር እንዳለ እስክናረጋግጥ ብቻ ነው። ደግሞም እናንተ ትዳራችሁ ላይ እኮ ነፃነት ያስፈልጋችኋል አይደል እንዴ? እኔ ያልገባኝ ነገር በምን አይነት መንገድ እንዳገኛት ነው። ካሌብ ላይ እኮ ጭራሽ ሙጭጭ ብላበታለች። እኔ መስኪን አላውቃትም ነበር ወይ ነው ያሰኘኝ። አዎ እንዴ ማለት ለኔ መንገዳ ነው የሆነችብኝ። በእርግጥ ደግሞ ህይወቴን አትርፋልኛለች። ቢሆንም ግን በዚህ ፍጥነት ፍቅር ውስጥ መግባቷ በጣም አስገርሞኛል። እንግዲህ ፈጣሪ ያውቃል። አሁን ወደ ቤት እንሂድ በቃ። አንቺንም ደግሞ ንፋስ እንዳይመታሽና ቁስልሽ እንዳያምሽ። ብዙ የምናተርፍበት ጊዜ ላይ ነው። የእጅ ጽሑፉን ግን የሚለየው ይመስለኛል።
ሊለዩ ይችላል፣ ግን ደግሞ ብዙም ሳያስተውል ነው የሚጠጣው። አሁን ይዘሽልኝ ግቢና ቀስቀስ አድርገሽ ውጭ። እሺ በቃ አንደኛ ሚስት ነሽ። ፈጣሪያችን ስለሰጠኝ በጣም አመሰግናለሁ። አስቀምጥሽው? አስቀምጬው። ቀሰቀሽው? አዎ እንዳልከኝ ያደርገኝ። አሁን ውጤቱን መጠባበቅ ብቻ ነው። ልክ ቢያንስ 5 ደቂቃ እንኳን አይፈጅበትም። ወዲያው እንደተኛ ገብተን የተነጋገርነው። እሺ? አንቺ ግን ጎብዘሻል። የእውነት ለካ ፋሲካ ዝም ብላ ናት። ድሮም እኮ ብዬ ነበር፣ ነግሬሃለሁ እኮ። ይሄ ነገር ከተሳካ ደግሞ ድላችንን የፈለግሽበት ቦታ ሄደን በደንብ ሴሌብሬት እናደርጋለን። አትጠራጠር፣ ይሳካል። እንደሚሳካ 100% እርግጠኛ ነኝ። በቃ እኔ ምንም ልቤ ሊያርፍልኝ አልቻለም። እንዴት እየመጣንበትን መች ነገርኩሽ? ደግሞ አትጨነቂ፣ ምንም አይፈጠርም አልኩሽ አይደል እንዴ? ሌላ የምትነግሪኝ ነገር አለ እንዴ? እትዬ አሁን ላይ አንድ ነገር ተቸግሬያለሁ እና ላማክርሽ ፈልጌ ነው። ምንድነው? ቤተሰቦችሽ ሰላም አይደሉም እንዴ? አይ እንደሱ አይደለም። ትምህርቴን ላቋርጥ ወስኛለሁ። ምን? ይሄማ በፍጹም አይሆንም።
እንዴት ነው ትምህርትሽን የምታቋርጪው? ስንት አመት ሙሉ የለፋሽበት የደከምሽበት ትምህርትሽን ዝም ብለሽ በዋዛ ፈዛዛ ላቋርጠው ታያለሽ እንዴ? አማራጭ አጥቼ ነው። ለምንድን ነው የምታቋርጪው? ገንዘብ ነው ወይስ ምንድን ነው የቸገረሽ ነገር አለ? ንገሪኝ እስኪ። አንድ መምህር አስቸገረኝ። ሴትነቴንም ሊጠቀም ፈለገ እና ውጤቴንም አበላሸብኝ እትዬ። እንዴ ታዲያ ለምንድን ነው እስከ ዛሬ ያልነገርሽኝ? እሄድለታለሁ፣ እንዲያውም አሁኑን እሄድለታለሁ። አይ አሁን አይደለም እትዬ፣ ዛሬ ደግሞ ትምህርት ስለሌለ ሰውየውም አይኖርም። እንደዚህ አይነት ችግር እያለ እንዴት ዝም ትያለሽ ሳምሪ? ይሄ ልክስክስ። ቆይ እሄድለታለሁ። የማደርገውን እኔ ነኝ የማውቀው። ምን ላድርግ እትዬ? አሁንም ቢሆን አማራጭ አጥቼ ነገርኩሽ። ታዲያ ትምህርት ማቋረጡ ነው መፍትሄ? እስኪ ንገሪኝ፣ እሱ ነው መፍትሄ?
እንደማታመልጠኝ ነግሬህ ነበር። ገና ምን አይተህ? ኧረ ሳምሪ በቃ ወደ ቤት እንሂድ። ቆይ እትዬ ትንሽ እንቆይ። እኔ የምለው ሳምሪ ችግር አለ እንዴ? ምንድን ነው? ወደ ቤት እንዳልሄድ በጣም እየከለከልሽኝ ነው። አረ ወደ ቤት እንዳትሄጂ አይደለም እንዴ ታዲያ ምንድን ነው? እኔ እንጃ አላውቅም እትዬ፣ ቤት ውስጥ ያለው ጭቅጭቅ በጣም አስጠልቶኛል። ጉዳቱ ይሁን በጣም እየከፋኝ ነው። ምንድን ነው? እዚህ እንድንቆይ ፈልገሽ ነው ወይስ ችግር አለ? አላውቅም፣ ብቻ ስሜቴ በጣም እየተዘበራረቀብኝ ነው። እሺ በቃ አሁን ወደ ቤት እንሄድና አንቺ ረፍት ታደርጊያለሽ። ስራውን እንደሆነ እኔ እሰራዋለሁ። በዛ ላይ ደግሞ ከቅዱሴ ጋር መነጋገር ያለብን ነገሮች አሉ። እና እንሂድ ነው የምትይው? ታዲያ እዚህ ምን እንሰራለን ሳምሪ? እሺ በቃ አንቺ ካልሽ እንሂድ። እሺ ነይ ቀስ በይ።